ሰላም ፋሚሊዎቼ እንዴት ናችሁ? የጥሎ ማለፉ የአዋሳ የሬሲንግ እርግብ ለቀቃው እንግዲህ እኔ ቀደም ብዬ አርብ ዕለት ነው የሄድኩት ወደ አዋሳ። ከዛ ብዙ ተወዳዳሪዎች እርግብ የሚለቁ እንዲሁም ደግሞ እርግቦቹን ሲወዳደሩ የሚያዩ ሰዎች ቅዳሜ አዋሳ ገብተዋል። ይሄ እንግዲህ የምታዩት ወደ ጥቁር ውሃ የተባለው የአዋሳ መግቢያ ነው። ይሄን ይመስላል እንግዲህ እንደምታዩት። ከዛ አንድ በአንድ ጓደኞቻችን ወደ አዋሳ መምጣት ጀመሩ። እኛም ቀድመን የተገናኘ ነው በአዋሳ ታዋቂ የሆነ ሜርሲ አትክልት ቤት ውስጥ ይሄው እርግቦቻቸውን የሚለቁትን ይዘው መጡ። እዚሁ ኤሌክትሮላይት ምናምን ለእርግቦቹም ተሰጣቸው። ዘኪያችን እንዴት ነው ለነገው? ተወኛል። እኛ ብዙ ነገር ተደብቀን ነው የሰራነው። አንላቀቅም። እሺ አንላቀቅም ብሏቸዋል። እንግዲህ መባ እንዴት አየኸው? በጣም ደስ የሚል ነው። ደስ ብሎኛል በመገኘቴ። እንግዲህ አሁን እንኳን አልለቅም፣ ኔክስት ይር ነው። ግን በቃ ለዚህ መምቃታችን በጣም ደስ ይላል። አሪፍ ነው። ሰይድ እንዴት ነው? በእርግጥ እርግቦቹን ብዙም አላውቃቸውም፣ ግን አሪፍ ነገር ነው ያየነው። ግን እርግቦቹ አይገቡም። ሁሌ ሰይድ ታውቃለህ፣ አወዛጋቢ ሀሳብ በማንሳቱ ምንም አይመስለኝም። ችግር የለውም። እሺ እርግቦቻችን ይገባሉ ትላለህ? ነገ መቶ ይገባሉ። ሲዘና አይደል? ባይገቡ ገንዘባችንን እናስይዛለን። እስኪ ደግሞ ሌሎቹን ደግሞ ተስፉ እንግዲህ ከመቶ አንድ እርግብ አይቀር። እንዴት ሰላም፣ እንዴት ናችሁ? እንዴት ነው? ምን ትላለህ? ነገ ውድድር፣ ይሄ ታሪካዊ ውድድር ነው በኢትዮጵያ። ያው ማሸነፍ ጥርጥር የለውም፣ ግን ያው ለሞራላቸው ስንል ከመቶ 150 ይገባሉ። ሱሌ ሰላም ፋሚሊዎች፣ የነገው ውድድር እንግዲህ ታሪካዊ ነው። ለመጀመሪያ ጊዜ ብዛት እርግብ ከሐዋሳ የሚለቀቅበት ነው። ሁሉም በሰላም እንደሚገቡ ተስፋ እናደርጋለን። ይመቻችሁ። አብሽር እዮባ አለን። ይኸውላችሁ ማንም አሸነፈ ማን እዚህ ጋር ሁሉም አሸናፊ ነው አይደል? ያ ትክክል አባባል። የተከፈለውን መስዋዕትነት እሳችሁ ያስረዷቸዋል። ትክክል። ይመቻችሁ። አብሽር። ከዛ እራታችንን በዚህ መልክ ከበላን በኋላ እዚሁ ማታ ዕለት ተነጋግረናል። ከጥቁር ውሃ እርግቦቹ እንደሚለቀቁ ከተስማሙ በኋላ ተወዳዳሪ ጠዋት 12 ሰዓት ተኩል ላይ ከጥቁር ውሃ ሊለቀቁ ነው ሐዋሳ። ሰላም ፋሚሊዎች፣ እንግዲህ አሁን የምንገኘው ሐዋሳ ጥቁር ሐይቅ አካባቢ ላይ ነው ያለነው። ስለዚህ ከዚህ ነው የሚለቀቁት ተብሏል። በደንብ ለቀረጻ እንዲመች ነው። እዛ ከከተማው ይልቅ እዚህ ጋር በደንብ ስለሚታይ እዚህ ጋር ይለቀቁ ተብሎ ነው። ከዚህ ሊለቀቁ ነው ማለት ነው። ለመቅረጽም ለማለት ኦፕን ስለሆነ አሪፍ ነው። ና በዚህ ጋር ጠጠርማው ተለቀቀ። ጉምስር አሁን ንፋሱ ተለቀቁ። የመጀመሪያዎቹ ይቀረጥ። ይሄ ነገር በድብቅ የሆነ ነገር አለው። አቅጣጫ ይዘው ነው የሄዱት። ወደዛ ይሄ ሰውዬ ነው መራሻው። ዘኪ የታሊያን ሰርግ ኦኬ። የኛ አንድ ላይ ነው የሚለቀቁታ 06 እስቲ አሁን እቺኛው ማስታወሻ ሁሉ ያዝ። አይቆይ ይሄኛውን ቪዲዮ አይደል ነው አላዲስ ጀምርሽ በጣም ልዩ የሆነ ይሄ የሚወዳደረው ነው። ሱሌ 03 ቁጥር። እሺ ምርጥ ናቸው። 05 ቁጥር። እሺ
የዘኪ 668 13 ሳሚ 12 ቀይ ቀለበት ነጭ ቀለበት 18 ወይ ብርዱ እንዴት ነው የምትሆኑት እነ ፍሬንድ? 23 በነጭ 13 በቀይ ሸዋዬ ነው በግሌ የሄደባት ያስፏ ነች። የአስፉ 28 የዛሬው ለብቻ ናት አትች ያለችው። አዎ ሶስተኛው ነች 03 ከዛ በዚህ መሰረት የሁሉም የእያንዳንዳቸው ቀለበታቸው ከተመዘገበና ፎቶ ቪዲዮ ከተቀረጸ በኋላ ምክንያቱም ሲገቡ ቤት ያለ ሰው ለዚህ ላሉ አርቢዎች ልኮ ግሩፕ ላይ የሚለቀቀውና የትኛው እንደገባ በዚህ መሰረት ነው የሚታወቀው ቀድሞ የገባው ማለት ነው። 85 በቢጫ የአብዲ ናቸው እነዚህ 14 ሰማያዊ ቀለበት 15 በሰማያዊ 3 ቁጥር ነች እባብ 24 ሰማያዊ ቀለበት 401 አረንጓዴ ቀለበት የአብዲ ናቸው እነዚህ የቀጠናው ስጋት ቀለበቱ ራሱ ይለያል። 2018 ኢትዮጵያን ካላንደር ነምበር 19 ዌስት ሃም ነምበር 19 አሚራ የሆነ ነገር እስቲ ልቀቅ መጣች አክተሯ ፔሬግሪያን ነው ለዛው። ከዛ እንግዲህ ፔሬግሪያን ፋልከኗን እያየናት ወደዛ ሄደች። ከዛ እርግቦቹም ተለቀዋል እንደምታዩት ነው። ምክንያቱም ሰዓቱ እየረፈደ በመጣ ቁጥር ለአደጋ ይጋለጣሉና ቶሎ ቶሎ ነው እርግቦቹ መለቀቅ ያለባቸው። የአብዲ ተለቀቁ ይላቸው። ከዛ እያንዳንዳቸው እርግቦች በዚህ መልክ ከተለቀቁ በኋላ ሁሉንም ያው እንግዲህ በአይናችን ሸኘናቸው። የተወሰነ ይመጣሉ ብለን ጠብቀን ነበረ፣ አልተመለሱም። ግን በቃ ያወቁት ነው የሚመስሉት። ሁሉም ወዲያው ነው ማለት ነው። ከዛ ሁላችንም እየተከታተልን ወደ አዋሳ እንግዲህ ቁርሳችንን ወደምንበላበት ውቢቷ ከተማዋ ወደ ውስጥ መግባት ጀመርን ማለት ነው። ያው የተለቀቁት የአዋሳ መግቢያ አካባቢ ጥቁር ውሃ የተባለ ቦታ ላይ ነበርና ለዛ ነው። ኢዮባ እንዴት ነው? እንዴት ነው? ሱሌስ ሁሉም ነው የሚገባው። የፌጦ ደጋፊ ነው። ሰይድ እንዴት ነው? ይገባሉ? እኔ አሁን ካልገቡ እርግቦቹ አለኝ የራሴ እየበረርኩ ነው ልገባ። ጠይቡ እንዴት አየው? በጣም ደስ የሚል ነገር ነው። በጣም ድባብ ነበረ። ያሰብነው ነገር እየተሳካው ሸር በጣም መባ እንዴት አየው? በጣም ደስ ይላል። እንግዲህ ፐርፎርማንሳቸውን ዛሬ ለሁሉም ይታያል። የገባም ገባ ያልገባም ደግሞ ኔክስት ይር አሻሽሎ ደግሞ ይመጣል። ደስ ይላል። ብቻ ዋናው በእንደዚህ አይነት ነገር መገናኘታችን ደስ ይላል። የሁሉም ይገባል። ዲላ ላይ እንገናኛለን። የፍቅር አይለየም። እሺ ዘኪ ያሳብ በሌሎቹ ደግሞ ሌሎቹ ላይ እየጨመረ በዚሁ አጋጣሚ ነው
ዲላ ላይ ማነው የተስፉ ማን ነበር ያስፉ እርግብ ላይ መድቤ ከዲላ እጭ ይሄን ይመስላል እንግዲህ። አሁን ቁርስ ልንበላ ነው። እኔ በሬ ብዬ ነበረ ግን ፍየል ነው ቃል የገባው የሚባል ነገር አለ። አንድ እርግብ ከገባ ዲላ ላይ ነው የምናርገው። ከሐዋሳ ከሐዋሳ ስንት ገብቶልኝ ስንት በግ የሚችል አንድ በግ ነው። አይ ፍየል ይሁን። ከዛ ቡና ልንጠጣ የሆነ ቦታ ከመቀመጣችን የሱሌማን እርግቦች ገቡ ተብሎ ተደወለለት ማለት ነው። ከዛ በኋላ ግን ቶሎ ፎቶ መላክ ስላለበት በቃ ማውራት ጀመር። በዚህ ደቂቃ እንዴት በዚህ ፍጥነት እንዴት ሊገቡ ቻሉ ተባለ። እዛ ላይ የገቡት እርግብ አራቱም ናቸው የገቡት ተባለ። ስለዚህ ፎቶ ቶሎ አስልክተ መባል ተጀመረ ማለት ነው። ሁሉም ተገረመ በጣም በዚህ ፍጥነት እንዴት እርግቦቹ ሊገቡ ቻሉ ተባለ። ሴፋውን ተቀፋሉ እሱ ይኸውልህ እሷ ሴፋ ይኸውልህ ያው እሷች ቪዲዮ ኮል ይደውልባል። ቆይ እሱ ነው የሚታመነው። ሰይድ ምን አለ ሌሎቹ ሁለት እርግብ የሱሌማን ያብዱ ሌሎቹ እስቲ አሁን ገብታ አንዴ ቪዲዮ እሷን ትበላ። ይሄ ታሪካዊ ነው በእውነት ውዴ። አንዴ እርግቦቹ ይታዩ። ይኸውልሽ ውድድር ላይ ያለ ነው። ከፍ አድርጌዋ ክንፈነጩ እቺ ሴቷ ይኸው ዋናው አንበሳው ይሄ ሁሉ ሰው እያየ ነው። በልተናል ሻምፒዮን ሐዋሳ ይላል ኤክስፒሪየንስ ይላል። ከዛስ አሸናፊ አብዲ ሆነ። ያው እንደምታዩት ነው በቪዲዮ በተደገፈ በማስረጃ አንደኛነቱን አብዲ ከሐዋሳ በአንደኛነት አሸነፈ ማለት ነው። የማን የገባው መብሩክ ብለናል እንግዲህ አርገናል። ሱሌማን አዎ ሰያ የሌሎቹ ለዚህ ውድድር ማማር ትልቁን አስተዋጽኦ ሰርቷል። ሰይድ ያሳምነው እነታቸው ኢንሻአላህ አሁን ይገባሉ ኢንሻአላህ። አዎ